ቢንጠፋ 3 ናቸው። የዚህ ታናሽ አለ 7 አመት ጥሎ ቢንጠፋ ልጆቹ። ከዛ ቤቱን ዘጋውትና ወርቅ ምናምን ነበረኝ ወርቁን ሸጬ 5 ወር 6 ወር አካባቢ ለማቆየት ሞከርኩኝ። ከዛ ሲያቅተኝ እቃው ላይ በሩን ዘግቼ የቤት ኪራይ ሴትዮዋ ስለምትጠይቀኝ በቃ ፓስተር ቸሬ ጋር ሄድኩኝና ሜዳ ልወጣ ነው ስለው ወንድም ካሊድ ጋር ጠቆመኝ ማለት ነው። ከዛ እዚህ መጣሁኝ። በቃ እዚህ ነው ያለሁት። እንግዲህ በአጋጣሚ ያው ሀቦ ትላንት አዶናይ መጥቶ ነበርና ያው ይሄንን ታሪክ ለሱም አጋርተነው ነበርና የቤት ኪራይዋን እኔ የአመት የቤት ኪራይ እሸፍንልሻለሁ ብሏታል። ግን ደግሞ ሌላ ማቋቋሚያ ይፈልጋል። ያው እንግዲህ እሷም ስራ እንድትጀምርና እንድትቀጥል እንግዲህ ያንን ደግሞ እንግዲህ እንደዚህ አይነት ችግሮችንም ጭምር ነው ያው ተሸክመን እዚህ ያለነውና እንግዲህ ሌላ ቀን ላይ ደግሞ እህታችንን ማገዝ የምንችልበት ኦፖርቹኒቲ ካለ ለምን 3 ልጅ ነው ያላት በቃ የተወሰነች ህይወት የምናስጀምርበት። ምክንያቱም ትልቁ ደግሞ እንዳትንቀሳቀስ እዚህኛው ያለው ልጇ ደግሞ በቃ ያው የኦቲዝም ችግር አለው እንደዚህ እንደምታየው እጁን ሁሉ ማንቀሳቀስ አይችልምና ፊዚዮቴራፒ ያስፈልገዋልና ስለዚህ አሁንም እዚህ ይሄን የምትከታተሉ እናቶች የተለያየ ችግር ውስጥ ያሉ ህፃናት እናቶችን የምንረዳበትን ነገር ያው እንድታግዙን በሚል ነው ዛሬ እንግዲህ ሀቢባ ይሄን ነገር ያዘጋጀችልን። ከዛ በተረፈ ደግሞ ወደ ፋውንዴሽናችን ምግብ ማዘጋጃ ስንገባ በተለያየ ቀን በየቀኑ እንደምታዩት በቀን 3 ጊዜ እንደምታዩት ቁርስ ምሳ እራት ተብሎ እዚህ ምግብ ይዘጋጃል። ስለዚህ እናቶች ህፃናት በየቀኑ እዚህ ቤት ውስጥ ለሚበሉት ነገር ይሄ የእናንተ ድጋፍ በጣም ብዙ ትልቅ ነገር አለውና ስለዚህ እንደዚህ ወደ ስቶራችን ስንመጣ እንደምታዩት ስቶራችን እንደዚህ ባዶ ሆኖ ነው በቃ የምታዩት። እዚህ አትክልቱ ምኑ በየቀኑ እንደዚህ እንደ ድሮ እናት አባቶቻችን ቤት በየቀኑ እየገዛን ነው ያለነውና ለዚህ እንግዲህ ድጋፍ እንዲሆን ሀቡ ከዚህ የሚበልጥ ነገር የለም ብላ ልደቷን ቀን መስዋዕት አድርጋ እናንተን ወዳጆቿን ለማስቸገር በዚህ መንገድ አድርጋለችና ስለዚህ ዛሬ የምትችሉትን እንግዲህ ትልቁ ነገር ያው ረመዳን ነው መጪ መጾም እንኳን ማትችሉ ሰዎች በተለይ ደግሞ ያው ሰደቃውም ቢበቃም ነው ከኢትዮጵያ እስልምና ጉዳዮች ምክር ቤት የተሰጠን ወረቀት አለ። ይሄ ነገርም በራሱ ለዘካውም ስለሚበቃኛ ጋር ዘካችሁንም በዚህ ማውጣት ትችላላችሁ። መጾም ነው አችሉ ሰዎች እዚህ ደግሞ ማፍጠር የሌላቸው ሰዎች አሉ እናስፈጥርበት ስላለ እንግዲህ አንድ ሰው ለማስፈጠር ሱህርና አፍጥሩ 500 ብር ነው ለአንድ ቀን ማለት ነው። ስለዚህ የሳምንት 3500 እንደዚህ እየተባለ የምትፈልጉትን የሳምንት የአንድ ወር የምናምን ብላችሁ ማስፈጠር የምትችሉበት አለ። ለሳምንት ለማስፈጠር ለአንድ ወር አንድ ሰው ለማስፈጠር ከነ ሱህሩና ከነ ሌሊቱ 15000 ብር ነው። በዚህም ደግሞ ጾማችሁ የማይመቻችሁ ቦታ ላይ ሆናችሁ ማስፈጠር የምትፈልጉ ሰዎች የአንድ ሰው በዛን ያህል ድረስ እናደርጋለን። ሌሊትም ጾም የሚይዝበትም እዚህ ማስፈጠሪያውም ጭምር። ስለዚህ ያው እንደተለመደው ሁሉ ጊዜም ረመዳን በፋውንዴሽናችን ውስጥ በጣም ትልቅ ረመዳን የማፍጠሪያ ማስቤዛ ማሰባሰብ እያደረግን ነው። ስለዚህ ይሄንን ነው እንግዲህ እየጠየቅናችሁ ያለው ነው። እዚህ እንግዲህ አዳራሽ ውስጥ እነዚህ ሁሉ ወንበሮች ወጥተው ረመዳን ላይ በርካታ ወገኖቻችንን እዚህ እናስፈጥራለንና እንግዲህ ይሄን ይመስላል። ሀውዬ በጣም ያዘንኩት ልጅ 5 ወር ልጇን ያጣችው ልጅ በጣም ጭንቀት ፈጥሮብኛል። በጣም ነው ያዘንኩት። በጣም አስደንግጦኛል። እንደገና ደግሞ የኦቲዝም ልጅ ስፔሻል ኒድ ልዩ ፍላጎት ያለው ልጅ ያላትና አሳዝናኛለች በጣም ወጣትነቷ እና በልጅነቷ ተሳዝናኛለች። እሺ እና አሁን ወደ ፕሮግራሙ እንሂድ። ቀጥታ ቃል የሚገቡ ሰዎች ይግቡ። ይግቡና በቀጥታ አሁን በቃ ይሄንን ነገር ማስተባበር እንፈልጋለን። እሺ ጋይስ ጀምረናል። አንድ ሰው ለማስፈጠር ስንት ነው? አንድን ሰው ወሩ ሙሉ ለማስፈጠር 15000 ነው። አንድን ሰው ደግሞ አንድ ቀን ከነ ፍጡር ከነ ስውር ካሉ ስንት ነው? 15000 ማለት ነው። ያ ለአንድ ሰው ወሩ ሙሉ ነው 15000 አይደል? ወሩ ሙሉ ከሆነ
እሺ አንድን ሰው አንድ ሳምንት ማስፈጠር የሚፈልግ ሰው 3500 ማለት ነው። 3500 ማገዝ ትችላላችሁ። እና አንድ ቀን ጀምሮ በነገራችን ላይ እሺ አንድ ቀን ስንት ነው? ከአንድ ቀን ጀምሮ ከሆነ 500 ብር ነው። ፍጡርና ስሁር 500 አንድ ቀን አይደል? ለአንድ ሰው ሁለት እንግዲህ በቀን ሁለት ጊዜ አምልተን ማለት ነው። አዎ አፍጥረውና ስሁር በልተው ማለት ነው። ፋጡማ አንድ ቁጥር እየጻፈች ነው። ነይ ግቢ። ማገዝ የምትፈልጉ ሰዎች አንድ ቁጥር ነው የምትጽፉት። ገብታችሁ ቃል ትገባላችሁ። ከዛ አካውንት ነምበር እዚህ ጋር የኢትዮጵያ ንግድ ባንክ 757575 አለላችሁ። 757575 ብቻ ነው። በቃ በጣም ቀላል ነው። አንዴ ነፂ ላናግራት መጀመሪያ። ነፂ ነሽ ወይ ማሪ? ፍቅርን ሳቧት እንጂ ለምን ወረደች? ሰላም ውዴ እንዴት ነሽ? አለሁልሽ አቡዬ። ደህና ነሽ? አለሁልሽማ። ደህና ነሽ? ደህና ነኝ። ቢዚ ነበርኩ የተቆራረጠ አይቼ ነው። ዛሬ ልደትሽ ነው። እንኳን ተወለድሽ። አመሰግናለሁ የኔ ማር። ያክባር። በጣም ነው የምወድሽ፣ በጣም ነው የማከብርሽ፣ በጣም ነው የምወድሽ አቡዬ። ያው እንደዚህ ንግር አልችልበትም። እወድሻለሁ። ኑሪ። በጣም ወድሻለሁ የኔ ጨዋ። እሺ አመሰግናለሁ። እንኳን ተወለድሽ ልልሽ ነው ይሳይ የመጣሁት። ስለምታከብሪ በጣም ነው የምወድሽ አቡዬ። ማርያምን በጣም ወድሻለሁ። እኔ ሙድድ ነው ማድረግሽ የኔ ጨዋ። ኑሪልኝ፣ በሰላም ተገላገይልኝ። በጣም ነው የምወድሽ። አሜን። ረጅም እድሜ ተመኘሁልሽ የኔ ማር። አሜን። እኔ አመሰግናለሁ አቡዬ። እሺ ሀዩ 3000 ብር አስገባለሁ። ሀዩዬ 3500 አድርጊው እንጂ ለሳምንት እንዲበቃል። አንድ ሰው 500 ጨምረሽ 3500 አድርጊው። ወረቀትና ስክሪፕት አምጡ። እሺ ጻፍ። የመጀመሪያ ትጨምሪያለሽ 3000 ወይ 3000? ሀዩ የወግዲዋ እየገባችሁ ነው። ገብታችሁ በኮመንት አይሆንም። እሺ ከፋጥማን ጀምር። ፋጥማ ፍቅር መግባት ትፈልግ ብላችሁ ነበር። ፍቅር ኢሜል ማስገብቻት ነበር ግን ምን እንደነገራት አደረው። ቶሎ ጻፍ። አንድ ሌላ ወረቀት አስቀምጥልኝ። ሰላም እንዴት አመሻችሁ? አለይኩም አቡዬ። ወአለይኩም ሰላም እንዴት ነሽ ሐቢብቲ? እንኳን ተወለድሽ። አመሰግናለሁ ማሬ። እሺ አቡዬ እኔ 3500 አስገባለሁ። እሺ ወንድም ካለ ጻፍ። ማን ነው? ማናት?